ሰላም እንዴት ናችሁ? ዛሬ የምንቀጥለው የአስረኛ ክፍል አዲሱን አይቲ መጽሐፍ ነው ማለት ነው። ከዩኒት 2 ዛት ኢዝ ከባለፈው የቀጠለ ኤሌክትሮኒክ ሲግናል ከሚለው ማለት ነው። ከዚህ በፊት ግን ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግም አጋርነታችሁን አሳዩን ማለት ነው። ዛሬ ኤሌክትሮኒክ ሲግናል ከሚለው እንቀጥላለን። ቴሌኮሙኒኬሽንስ ሚዲያ ካን ካሪ ቱ ታይፕስ ኦፍ ሲግናልስ ዛት ኢዝ አናሎግ ኤንድ ዲጂታል። ስለዚህ ቴሌኮሙኒኬሽን ሚዲያ ወይም በቴሌኮሙኒኬሽን አማካኝነት ዳታ ስንቀያየር ሁለት ነገሮችን ይይዛል ማለት ነው። አንደኛው አናሎግ ሲግናል ነው ወይም አናሎግ ሞገድ የምንለው እና ዲጂታል ሲግናል የምንለው ማለት ነው። አናሎግ ሲግናልስ አር continuous waves that carry information by altering the amplitude and frequency of the waves። ስለዚህ ይሄ ኮንቲኒየስ የሆነ ዌቭ ዛት ሚንስ ሲኖሲዳል ማለት ነው። እንደዚህ ዝግዛግ መስመር እየሰራ እየተከተለ የሚሄድ ማለት ነው። በአምፕሊቱድ እና በፍሪኩዌንሲ ሞገዶች አማካኝነት አናሎግ ሲግናል እንለዋለን ማለት ነው። For example, sound is analog and travels to our ears in the form of waves። ስለዚህ ለምሳሌ ብናይ ድምፅ አንዱ የአናሎግ ሲግናል ምሳሌ ነው ማለት ነው። ምክንያቱም ድምፅ በምንድን ነው የሚተላለፈው? በአየር። እነዚህ አምፕሊቱድ እና ፍሪኩዌንሲ ሞገዶችን ተከትሎ ወደ ጆሮአችን ይገባል ማለት ነው። ማለትም the greater the height or amplitude of the waves the louder the sound። ስለዚህ በጣም ሃይ የሆነ ድምፅ ከሆነ የሚለቀቀው በጆሮአችንም የሚደርሰው ከፍተኛ የሆነ ድምፅ ነው። እንደገና ደግሞ በጣም ቅርብ ስንሆን ዛት ሚንስ ፍሪኩዌንሲው ጋር የተያያዘ ማለት ነው። በዛ ልክ ከፍተኛ የሆነ ድምፅ ወደ ጆሮአችን ወይም ወደ ሰውየው ይደርሳል ማለት ነው። ከዚህ ጋር ተያይዞ ሬዲዮ፣ ቴሌፎን እና ሪከርዲንግ ኢኩመንት ሂስቶሪካሊ ትራንስሚት ኤንድ ሪሲቭ አናሎግ ሲግናልስ። እነዚህ ሬዲዮ የምንላቸው ስልኮች ወይም ማንኛውም ነገር ሪከርድ ስናደርግ ለምሳሌ ድምፅ ሊሆን ይችላል፣ ቪዲዮ ወይም ምስል ሊሆን ይችላል። በቀላሉ ወደ አናሎግ ሲግናል ነው ማለት ነው የሚቀረጹት። ነገር ግን ወዲያውኑ ወይም በፍጥነት ወደ ዲጂታል ሲግናል ይቀየራሉ ማለት ነው። ዲጂታል ሲግናልስ ምንድን ነው? ዲጂታል ሲግናልስ አር ዲስክሪት ኦን ኦፍ ፐልስስ ዛት ኮንቬይ ኢንፎርሜሽን ኢን ተርምስ ኦፍ ዋን ኤንድ ዜሮ። ስለዚህ እነዚህ ዲጂታል ሲግናል የምንላቸው ዳታ የሚተላለፉት በአንድ እና በዜሮ ነው። አንድ ማለት ኦን ማለት ነው። ዜሮ ማለት ደግሞ ኦፍ ማለት ነው። ስለዚህ ወይ ይሰራል አሊያ ደግሞ አይሰራም። ለምሳሌ ሴንትራል ፕሮሰሲንግ ዩኒትን ብናይ ሴንትራል ፕሮሰሲንግ ዩኒት ወይ ይሰራል አሊያ ደግሞ አይሰራም ማለት ነው። ከሰራ ዋን ነው፣ ካልሰራ ዜሮ ነው። ወይም ደግሞ ከሰራ ኦን ነው፣ ካልሰራ ኦፍ ነው ማለት ነው። ስለዚህ እነዚህ ሁለት ነገሮች ብቻ ናቸው በዲጂታል ሲግናል ላይ የሚመጣው ማለት ነው። ዲጂታል ሲግናል ሃቭ ሰቨራል አድቫንቴጅስ ኦቨር አድቫንቴጅስ። ስለዚህ እነዚህ ዲጂታል ሞገዶች ከአናሎግ ሞገዶች በላይ የተሻለ ጥቅም አላቸው ማለት ነው። ለምሳሌ ብናይ አንደኛው ዲጂታል ሲግናልስ ቴንድ ቱ ቢ ለስ አፌክትድ ባይ ኢንተርፌራንስ። እነዚህ በጣልቃ ገብነት በቀላሉ አይጠቁም ማለት ነው ዲጂታል ሲግናል የሚባሉ። እንደገና የሚረብሽ ነገርም ሲኖር በራሳቸው ለመቀነስ ጥረት ያደርጋሉ። ለምሳሌ static can seriously alter the information carrying characteristics of analog signals, whereas it is generally easier in spite of noise to distinguish between an on and off. Consequently, digital signals can repeatedly strengthen over long distances, ሚኒማይዚንግ ዘ ኢፌክት ኦፍ ኖይዝ። ስለዚህ እነዚህ ዲጂታል ሲግናል የምንላቸው በተደጋጋሚ ጥንካሬያቸውን ወይም ፍጥነታቸውን ለመጨመር ይሞክራሉ። ምክንያቱም ጥንካሬያቸው በጨመረ ቁጥር ረጅም ርቀት ነው የሚሰሙት ማለት ነው። ከዚህ በተጨማሪ ደግሞ የሚረብሻቸውን አካል ለመቀነስ ይሞክራሉ። ሌላኛው ጥቅሙ ኮምፒውተር ቤዝድ ሲስተም ፕሮሰስ ዲጂታል ማለትም እነዚህ ኮምፒውተሮች የሚሰሩት በዲጂታል ሲግናል አማካኝነት ነው ማለት ነው። ዲጂታል ሲግናል ዲጂታል ኮሚኒኬሽን ኢዝ አመንግ ኮምፒውተርስ ሪኩዌር ኖ ኮንቨርሴሽን ፍሮም ዲጂታል ቱ አናሎግ ኦር አናሎግ ቱ ዲጂታል። እነዚህ ኮምፒውተር ሲስተም የምንላቸው ከአንደኛው ሲግናል ወደ ሌላኛው ሲግናል ምንም አይነት መቀየር አያስፈልጋቸውም ማለት ነው። ሌላኛው ኮሚኒኬሽን ፕሮሰሰር የምንላቸው ምንድን ናቸው? እነዚህ ፕሮሰሰሮች ሃርድዌር ዲቫይሶች ናቸው። ሃርድዌር ዲቫይስ ማለት በእጃችን በአይናችን ልናያቸው ልንዳስሳቸው የምንችሉ እቃ ሆነው ነገር ግን አንድን መረጃ ከላችሁ ላይ ተቀብለው ወደ ተቀባዩ የሚያደርሱልን ነገሮች ናቸው ማለት ነው። ዚስ ዲቫይስስ ሞደምስ፣ መልቲፕሌክሰር፣ ፍሮንት ኢንድ ፕሮሰሰር እና ኮንሰንትሬተር ተብለው በአራት ይከፈላሉ ወይም አራት አይነት ናቸው። ከነዚህ ውስጥ አንዱን ብናይ ሞደም ነው። ሞደም ማለት ሞጁሌሽን፣ ዲሞጁሌሽን። ኤምኦ ኢንዲኬትስ ሞጁሌሽን ኤንድ ዲኤም ኢንዲኬትስ ዲሞጁሌሽን። ስለዚህ የሁለት ተርሞች አንድ ላይ ሆኖ ሞደም አሉት ማለት ነው። ሞደም ኢዝ ኤ ኮሚኒኬሽን ዲቫይስ ዛት ኮንቨርትስ ኮምፒውተርስ ዲጂታል ሲግናልስ ቱ አናሎግ ሲግናልስ ቢፎር ዜ አር ትራንስሚትድ ኦቨር ስታንዳርድ ቴሌፎን ላይንስ። ስለዚህ እነዚህ ሞጁሌሽን የምንላቸው ማለት ነው ዲጂታል ሲግናሎችን ወደ አናሎግ ሲግናል ይቀይሩልናል ማለት ነው። ወደ ስልክ ከመግባቱ በፊት እንደገና ደግሞ ከስልኩ ወደኛ ሲወጣ ደግሞ አናሎግ ዲጂታል ወደ አናሎግ እንቀይረው ወዲያውኑ ለኛ
እንድንሰማ ያስችሉናል ማለት ነው። The public telephone system called POTS for plain old telephone service was designed as an analog network to carry voice signals or sounds in analog wave format. ስለዚህ ይሄም አንዱ የሞደም ጥቅም ነው ማለት ነው። In order for this type of circuit to carry digital information, that information must be converted into analog wave format. ስለዚህ ከዲጂታል ወደ አናሎግ ከአናሎግ ወደ ዲጂታል እየተቀያየሩ depending on the information that you want, that means that it ትራንስሚት እንደሚደረገው መረጃ ዲፐንድ ነው ወይም ተመስርተው ከአንደኛው ወደ ሌላኛው ሲግናል ይቀያይሩናል ማለት ነው። ለምሳሌ the conversion from digital to analog called modulation ይባላል ማለት ነው። መረጃዎችን ወይም ሲግናሎችን ከዲጂታል ወደ አናሎግ ሲቀየር ሞጁሌሽን እንደገና የዚህ ተቃራኒ that means ከአናሎግ ወደ ዲጂታል ሲሆን ደግሞ ዲሞጁሌሽን ተብሎ ይጠራል ማለት ነው። And the device that performs these two processes is called module. ስለዚህ ይህንን ኦፕሬሽን ወይም ይህንን ኢንስትራክሽን የሚሰራልን ዲቫይስ ምን ይባላል? ሞደም ተብሎ ይጠራል ማለት ነው። a contraction of the terms modulation, modulate or demodulate ተብሎ ነው የሚጠራው ማለት ነው። ፒክቸሩ 2.22 ላይ ያለላችሁ modems are always used in pairs። ስለዚህ ለሁለቱ ጥንዶች ልንጠቀማቸው እንችላለን ማለት ነው። ይሄን ሞደም የሚባለው ሌላኛው the importance of telecommunication ወይም የቴሌኮሙኒኬሽን አስፈላጊነት ምንድነው? advances in telecommunication technology allow us to communicate rapidly and learn at distance። ስለዚህ በጣም በፍጥነት እነዚህ ቴሌኮሙኒኬሽን ተጠቅመን ማለት ነው በጣም በፍጥነት እንድንግባባ ያስችለናል። እንደገን ለመማርም ከርቀት ለመማርም እንጠቀማለን ማለት ነው። እነዚህ ቴሌኮሙኒኬሽን የምንላቸው ኤጁኬሽን ሴክተር can take advantage of this technology። ስለዚህ የትምህርቱ ሴክተር ወይም ትምህርቱ ማለት ነው ይህንን አድቫንቴጅ ይወስዳል ማለት ነው። and communicate almost anywhere in the world። ስለዚህ በዓለም ላይ ካሉ ሰዎች ጋር ተገናኝተን መማማር እንችላለን። ለምሳሌ በዲስታንስ አሜሪካ ካለ ኮሌጅ ወይ ከአሜሪካ ካለ ዩኒቨርሲቲ ኢትዮጵያ ውስጥ ሆነን መማር እንችላለን ማለት ነው through ኢንተርኔት። In the business sector, telecommunication also reduce the amount of time needed to transmit information that can drive and conclude business actions። ስለዚህ ከዚህ በተጨማሪ እነዚህ ቴሌዎች ለቢዝነስ ሴክተርም ያገለግላሉ። ለምሳሌ መረጃ ተደዋውለን ባጭሩ ለማግኘት ወይም ደግሞ ለመላላክ ለትራንስፖርት የምናወጣውን ጊዜ ይቀንሱልናል ማለት ነው። The range of telecommunications applications is broad and includes telephony and video conferencing, faxing, broadcast and interactive television, instant messaging, email, distributed collaboration, a host of web and internet-based communication and data transmission። እነዚህ የቴሌኮሙኒኬሽን አፕላይ ለማድረግ የምንጠቀምባቸው ሶፍትዌሮች ወይም አፕሊኬሽኖች ናቸው ማለት ነው። ቪዲዮ ኮንፈረንስ የምንለው በቪዲዮ ኮል ስንደራረግ ወይም በቪዲዮ ስናወራ፣ ፋክስ ስንደራረግ ወይም አንድ ነገር ኮፒ አድርገን ኦንላይን ላይ ስንልክ፣ ብሮድካስት ወይም ቴሌቪዥን ስናሰራጭ፣ ስንቀርጽ ሌሎችም ነገሮች አሉ ማለት ነው። In general, telecommunications create an impact on the everyday activities of people all over the world። ስለዚህ ቴሌኮሙኒኬሽን በዓለማችን ላይ በጣም በቀን ተቀን እንቅስቃሴያችን ላይ ትልቅ ተጽዕኖ እየፈጠረ ያለ ነገር ነው ማለት ነው። through telecommunications people can develop solutions and provide support to cause and problem across the world። ስለዚህ በዓለም አቀፍ ደረጃ ቴሌኮሙኒኬሽንን ተጠቅመን ሰዎች ለችግራቸው መፍትሄ መፈለግ ይችላሉ። እንደገና ደግሞ መወያየትም ወይም ድጋፍን መስጠት ይችላሉ ማለት ነው። for example, to take advantage of telecommunication, Ethio Telecom is installing 4G Lite Advanced። ስለዚህ እነዚህ ነገሮች አፕላይ ለማድረግ ቴሌኮሙኒኬሽንን በኢትዮጵያ ደረጃ አራተኛውን ጄኔሬሽን አስጀምሮልናል ማለት ነው። ይህን ተጠቅመን ብዙ ነገሮችን መስራት እንችላለን ማለት ነው። those are activities። ስለዚህ አክቲቪቲዎች ናቸው። በጣም ቀላልና ደስ የሚሉ አክቲቪቲዎች ስለሆኑ በራሳቸው ስሯቸው እነዚህም አሉ ኬ ኮንሰፕቶች እንዲሁ በጣም ቀላል ናቸው ማለት ነው። ሌላኛው ሞባይል ኮሚኒኬሽን ምንድን ነው? ሞባይል ኮሚኒኬሽን ምንድን ነው? ሞባይል ኮሚኒኬሽን is the use of technology that allows us to communicate with others in different locations without the use of any physical connection or wires or cables። ስለዚህ እነዚህ ሞባይል ኮሚኒኬሽን የምንላቸው አንድ የቴሌኮሙኒኬሽን ቴክኖሎጂ ሆኖ ሰዎችን ከተለያዩ ቦታ ያሉ ነገሮችን ወይም በአይን ሳይተያዩ ወይም ከቅርብ ቦታ ሳይገናኙ በድምጽ ብቻ ማለት ነው ሊያገናኝልን የሚችል አንድ ቴክኖሎጂ ነው። ሞባይል ኮሚኒኬሽን saves time and effort and makes our life easier። ስለዚህ ጊዜያችንን ወይም ጉልበታችንን ድካማችንን ቀንሶልን ህይወት ቀላል እንድትሆን ያደርገናል ማለት ነው። The following sections discuss basic
ሞባይል ኮሚኒኬሽን ቴክኖሎጂ። ስለዚህ የሚከተሉት ደግሞ ጥቂት የሞባይል ኮሚኒኬሽን ቴክኖሎጂ የሚባሉት ናቸው። አንደኛው ብሉቱዝ ነው። ያ ብዙዎቻችን የምናውቀው ማለት ነው። ብሉቱዝ በጣም ጥቂት ዲስታንስ ነው የሚሄደው እስከ 10 ሜትር ብቻ ማለት ነው። ብሉቱዝ ቴክኖሎጂ is a short range wireless communication technology to replace the cables connecting electronic devices allowing a person to have a phone conversation through a headset። ስለዚህ ማለትም በኬብል ሳንጠቀም ወይም ምንም አይነት ግንኙነት ሳይኖረን በዋየርለስ አማካኝነት አንድን ዳታ ከሌላ ቦታ ከአንድ ሰው ወደ ሌላ ሰው ወይም ከአንድ ዲቫይስ ወደ ሌላ ዲቫይስ የምንላላክበት ዘዴ ነው ማለት ነው ይህ ብሉቱዝ የሚባለው። The Bluetooth radio frequency transfer operates in the unlicensed industry, scientific and medical። ስለዚህ ማኔጅ የሚደረገው ወይም የሚቆጣጠሩት ይሄ ISM የሚባለው ዛት ሚንስ አንላይሰንስድ ኢንዱስትሪያል ሳይንቲፊክ ኤንድ ሜዲካል የሚባለው ተቋም ነው ማለት ነው። በአንድ ሴንተር ዳት 2.4 ጊጋሄርዝ ዛት ሚንስ ዘ ሴም ሬንጅ ኦፍ ፍሪኩዌንሲ ዩዝድ ባይ ማይክሮዌቭ ኤንድ ዋይፋይ። ስለዚህ ዋይፋይ እና ማይክሮዌቭ ከሚጠቀሙት ፍሪኩዌንሲ ጋር እኩል ነው ማለት ነው። 2.4 ጊጋሄርዝ ተጠቅመው ይቆጣጠሩታል። ኤቭሪ ብሉቱዝ ኢኔብልድ ዲቫይስ ኢን ዘ ሲስተም ካን ስታብሊሽ ኤ ኮኔክሽን ስሩ ፔሪንግ ኤንድ ካን ኮሚኒኬት ዊዝ ኢች አዘር። ስለዚህ ማንኛውንም ዲቫይስ ፔር አድርገን ወይም ኮኔክት አድርገን ይህን አፕሊኬሽን ወይም ይህን ጥቅም ማግኘት እንችላለን ማለት ነው። ሌላኛው ዋየርለስ ሎካል ኤሪያ ኔትወርክ ኦር ደብሊው ላን የሚባለው ቴክኖሎጂ አለ ማለት ነው። ከዚሁ ጋር የተያያዘ with the success of wired local area networks the local computing market is moving towards wireless LAN። ስለዚህ ዋየርድ ወይም ኬብሎችን ተጠቅመን ብዙ አፕሊኬሽኖችን ሰርተን ውጤታማ ነን። ነገር ግን ከዚህ የተሻለ ደግሞ ሆኖ ስላገኘ ነው ማለት ነው የዋየርለስ ሎካል ኤሪያ ኔትወርክ የሚባለውን ወደዛ በፍጥነት እየተቀየርን እንገኛለን በዓለም ደረጃ። It is a communication system established through the use of radio frequency technology that can function either an extension to an existing LAN or as an alternative for a wired LAN። ስለዚህ እንደ አማራጭ ነው ማለት ነው። ይሄ ዋየርድ ላንን ካልተጠቀምነው ዋየርለስ ሎካል ኤሪያ ኔትወርክ ወይም ደብሊው ላንን መጠቀም እንችላለን ማለት ነው። ያም ነው ግን ግንኙነትን ለመመስረት ነው ማለት ነው። ሁለት አካላትን ለማገናኘት የምንጠቀምበት ቴክኖሎጂ ነው። there is a need for an access point that means establish ለማድረግ ይሄንን access point ያስፈልገናል። access pointን እንዴት ነው የምንጠቀመው? እንደ ብሪጅ ወይም እንደ ድልድይ ነው ማለት ነው። ስለዚህ ከዋየርዱ ተቀብሎ ወደ ዋየርለሱ እንዲደርስልን access point ከማለ ያስፈልገናል። ለምሳሌ ዋይፋይ ለመጠቀም ሞደም የሚባል ነገር ያስፈልገናል። that is access point የምንላት ማለት ነው። ከሷ ውጪ ግን መጠቀም አንችልም ማለት ነው ደብሊው ላንን። wireless local area network are flexible data communication system that can be used for applications in which mobility is required። ስለዚህ እነዚህ ደብሊው ላን አፕሊኬሽኖቹ በጣም ተቀያያሪ ናቸው ማለት ነው። ለምሳሌ ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀስን ለመጠቀም ስንፈልግ የምንጠቀምባቸው ቴክኖሎጂዎች ናቸው። this gives users the ability to move around within a local coverage area and still be connected to the network that means ለምሳሌ ከአንድ ቢሮ ውስጥ ሻይ እየጠጣን እየተዝናናን ወይም ሰው እያስተናገድን ከቢሮአችን ውስጥ ሆነን ከውጭ ሆነን እንድንጠቀም ይፈቅዱልናል ማለት ነው። ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀስን ወክ እያደረግን ምናምን በአካባቢ ማለት ነው በቢሮአችን በቤታችን ሰፈር ላይ። currently ደብሊው ላንስ can provide data rates up to 11 ሜጋባይት ፐር ሰከንድ እስከዚህ ድረስ አገልግሎት ይሰጣል ማለት ነው። እስከ 11 ሜጋባይት ፐር ሰከንድ ድረስ but the industry is making a move toward high speed ደብሊው ላንስ። ስለዚህ ኢንዱስትሪው አሁንም ይህንን ፍጥነት ለመጨመር ጥረት እያደረገ ይገኛል። the high speed makes ደብሊው ላንስ a promising technology for the future data communication market። ስለዚህ ስፒዱንም ለቀጣዩ ወይም ለፊውቸር ማለት ነው ለወደፊቱ ዳታ ፍጥነቱን ለመጨመር እየታገለ ነው የሚገኘው። the international enterprise for electronics engineering that is 802.11 committee is responsible for ደብሊው ላን standards። ስለዚህ እነዚህ ዋየርለስ ሎካል ኤሪያ ኔትወርክ የሚባሉትን በዋናነት የሚያስተዳድረው ይሄ ተቋም ነው ማለት ነው። IEEE 802.11 most modern ደብሊው ላንስ are based on IEEE 802.11 standard and marketed under the Wi-Fi brand name። ስለዚህ ሞደርን ደብሊው ላን የሚባሉት ወይም ዋየርለስ ሎካል ኤሪያ ኔትወርክ የምንላቸው በIEEE 802.11 ደረጃ መሰረት ነው የሚመሰረቱት ማለት ነው። for example you have to look this one። ስለዚህ እንደ ኤግዛምፕል እነዚህን ማየት እንችላለን። access point can also act as a repeater for wireless nodes effectively doubling the maximum possible distance between nodes። ስለዚህ access point ምንድነው?
እንደገን ከመሃል ላይም አክሰስ ፖይንቶችን መጠቀም እንችላለን። ብዙ በጨመረን ቁጥር ስትሬንግዙ ወይም ስፒዱ እየጨመረ ይመጣልናል ማለት ነው። ቱ ሰርቪስ ላርጀር ኤሪያስ መልቲፕል አክሰስ ፖይንትስ ሜይ ቢ ኢንስታልድ ዊዝኢን 10 አፕ ቱ 15% ኦቨርላፕ። ስለዚህ ከ10 እስከ 15% ድረስ እየጨመር ነው ወይም እየደጋገምናቸው በሄድን ቁጥር የአገልግሎት ፍጥነታቸው ወይም ከበር የሚያደርጉት ኤሪያ በጣም እየጨመረ ይመጣል ማለት ነው። ሌላኛው ሴሉላር ኤሪያ ምንድን ነው የሚለው ነው። አይ ሚን ሴሉላር ኔትወርክ። ሶ ኢን ኦርደር ቱ አንደርስታንድ የሴሉላር ኔትወርክ cellular network or mobile network is a radio network distributed over land areas called cells, each served by at least one fixed location transceiver which known as a cell site. ስለዚህ ይህ ሴሉላር ኤሪያ ኔትወርክ የምንለው የሬዲዮ ኔትወርክ ሆኖ የሚሰራጨው በመሬት ነው ማለት ነው። ይህም ሴልስ ተብሎ ይጠራል። እያንዳንዷ ሴል ሰርቭ የምትደረገው አትሊስት አንድ ፊክስድ የሆነ መገኛ ወይም የሚቀበላት ትራንስሲቨር አለ ማለት ነው። ይህም ትራንስሲቨር ምን ይባላል? ሴል ሳይት ኦር ቤዝ ስቴሽን ተብሎ ይጠራል። ብዙ ጊዜ ተተክሎ የምናየው ማለት ነው ኔትወርክ ለመቀበል። A cellular network is designed to provide communication between two moving units. ስለዚህ ሁለት በሚንቀሳቀሱ አካላት መካከል ግንኙነት ለመፍጠር ወይም ግንኙነት የሚሰጥልን ነገር ነው ማለት ነው የሴሉላር ኔትወርክ የሚባለው። that is called mobile station or MS or between one mobile unit and one stationary unit ነው ማለት ነው። and a service provider must be able to locate and track a caller, assign a channel to the call and transfer the channel from the base station to the base station as the caller moves out of range. ስለዚህ እነዚህ ሰርቪስ ወይም እንደዚህ አይነት አገልግሎት የሚሰጡ ተቋማት መጀመሪያ ሲገነቡት ምን ማድረግ አለባቸው? እነዚህ ቤዝ ስቴሽን የሚባሉት ኮለሮችን እንዲቀበሉ ያደርጋሉ። እንደገና ደግሞ እያንዳንዱን ቻናል ሪፕሬዘንት ያደርጋሉ። እነዚያ ከአንደኛው ቤዝ ስቴሽን ወደ ሌላኛው ቤዝ ስቴሽን እንደገና ከቤዝ ስቴሽን ወጥቶ ደግሞ ወደሚፈለገው አካል እንዲደርስ አድርገው ነው ማለት ነው የሚሰሩት። to make this tracking possible each cellular service area is divided into small regions called cells. ስለዚህ ይህንን ለማድረግ ትልቁን ኤሪያ ወደ ትናንሽ ኤሪያ ከፈሉት። ይህ ትናንሽ ኤሪያ ሴልስ ይባላል ማለት ነው። each cell contains an antenna and is controlled by solar or AC powered network station called the base station ተብሎ እንጠራዋለን ማለት ነው። ሁሉንም ነገር በአንድ ላይ አድርጎ የሚቆጣጠርልን ቤዝ ስቴሽን እንለዋለን። መቼም ይህን ነገር በየአካባቢያችን ስለምናገኘው ዛት ኢዝ ቤዝ ስቴሽን የምንለው ማለት ነው። ኔትወርካችንን ወይም ግንኙነታችንን ኮንትሮል የሚያደርግልን ዲቫይስ ነው። ከዚህ ጋር ኮለሩ አለ ወይም ሪሲቨሩ አለ። ዘን ሌሎች ሞባይል ስዊቾች አሉ ማለት ነው። ዘን ወደ ቤዝ ስቴሽን ሩቅ ከሆነ ወደ ሌላ ቤዝ ስቴሽን ከዚህ ቤዝ ስቴሽን ወጥተው ወደሚፈለጉ ሴሎች ይገባል ማለት ነው። በዚህም አማካኝነት ነው ሴሉላር ኔትወርክ የሚያገለግለን። each base station is controlled by a switching office called a mobile switching center. that means እዚህ ጋር ማለት ነው እያንዳንዱ ቤዝ ስቴሽንም በሞባይል ስዊችንግ ሴንተር ኮንትሮል ይደረጋል። the MSC coordinates communication between all the base station and the telephone central office. ስለዚህ ከቢሮዎች ውስጥ ከመጨረሻው ድረስ ያለውን ኮንትሮል የምናደርግበት MSC ይባላል ማለት ነው። it is a computerized center that is responsible for connecting calls, recording call information and billing. ስለዚህ ለክፍያ ወይም እንዲቆጥር ማለት ነው ከአንደኛው ሰው ወይም ከሚናገረው ሰው ድምጽ ሪከርድ አድርጎ ወደሚቀበለው እንደገና ደግሞ ሁለቱን ኮሚኒኬሽኖችን ክሬት ለማድረግ ወይም ለመፍጠር ይሄን አፕሊኬሽን እንጠቀማለን ማለት ነው። ሌላኛው ጄኔሬሽን ኦፍ ሴሉላር ኔትወርክ ወይም የሴሉላር ኔትወርክ ውልደት ወይም ትውልድ ማለት ነው። the cellular communication network are known by their numeric generation such as 1G 2G 3G and 4G designations. ስለዚህ እነዚህ ሴሉላር ኮሚኒኬሽን ወይም ሴሉላር ግንኙነት የሚባሉት በቁጥር ነው ማለት ነው የሚወሰኑት። የመጀመሪያው ትውልድ፣ የሁለተኛው ትውልድ፣ የሶስተኛው ትውልድ እና የአራተኛው ትውልድ ተብለው በአራት ይጠራሉ ማለት ነው። we are currently in the fourth generation with 5G emerging. ስለዚህ ከአራተኛው ጀነሬሽን ላይ ደርሰናል። ነገር ግን አምስተኛውንም እያጣመርነው ነው ማለት ነው። ለምሳሌ አራተኛው ጀነሬሽን the fourth generation of cellular telephone is expected to be a complete evolution in wireless communication. ስለዚህ ይሄኛው ትውልድ ሙሉ በሙሉ ይሸፍናል ተብሎ ወይም የመጨረሻው ይሆናል ተብሎ ይታሰባል ማለት ነው በዋየርለስ አማካኝነት ማለት ነው። some of the objectives defined by the 4G working group are high network capacity በጣም ከፍተኛ የሆነ የኔትወርክ አቅም አለው። ዳታ ሬቱ 100 ሜጋቢት ፐር ሰከንድ ነው። እንደገና ዳታ ሬት ኦፍ at least 100
ሜጋቢትስ ቢትዊን ኤኒ ቱ ፖይንትስ ኢን ዘ ወርልድ በዓለማችን ላይ ይህን ያክል ፍጥነት ያለው ነገር ነው ማለት ነው። ስሙዝ ሃንድ ኦፍ አክሮስ ሄትሮጂኒየስ ኔትወርክ ስለዚህ ምቹ የሆነ የስልክ አያያዝም አለው። ሲምለስ ኮኔክቲቪቲ ኤንድ ግሎባል ሮሚንግ አክሮስ መልቲፕል ኔትወርክስ ኤንድ ሃይ ኳሊቲ ወይም ከፍተኛ የሆነ ጥራት አለው። ኢንተርኦፕሬቢሊቲ ዊዝ ኤግዚስቲንግ ዋየርለስ ስታንዳርድስ ስለዚህ አሁን ባሉት የዋየርለስ ደረጃዎች መሰረት በጣም ምቹ ነው ማለት ነው ኦፕሬት ለማድረግ። ኤንድ 4G is also known as mobile broadband everywhere ተብሎ ይጠራል ማለት ነው። 4G ላይት 4G ላይት ሚንስ ሎንግ ተርም ኢቮሉሽን LTE የምትባለው ሎንግ ተርም ኢቮሉሽን ነው አብሪቬት ስትደረግ ኢዝ የታይፕ ኦፍ 4G ቴክኖሎጂ የአንደኛ የአራተኛው ትውልድ አይነት ነው ማለት ነው። ይህ ቴክኖሎጂ ኢት ኢዝ የሞባይል ብሮድባንድ ቴክኖሎጂ ዛት ፕሮሚስስ ዴታ ትራንስፈር ሬት 100 ሜጋባይት ፐር ሰከንድ እስከ 100 ሜጋባይት በሰከንድ ማለት ነው 100 ሜጋባይት ዳታዎችን አንዴ ካለ ቦታ ወደ ሌላ ቦታ ለመላክ ያስችለናል ማለት ነው። ሌላኛውና የመጨረሻው ፊፍዝ ጀነሬሽን ወይም አምስተኛው ትውልድ የሚባለው ማለት ነው። ፊፍዝ ጀነሬሽን 5G is the fifth generation mobile network and it is the latest in the evolution mobile wireless technologies በጣም መጨረሻ ጊዜ ማለትም አሁን ላይ ያለው አዲስ ተብሎ የተመረተው ትውልድ ነው ማለት ነው። ይህ ፊፍዝ ጀነሬሽን የሚባለው 5G goes beyond 4G late and is expected to bring not just faster downloads but a much more flexible and responsive network that can adapt to enable different uses if 5G ክሬት የተደረገው ወይም የተሰራው ከ4G የተሻለ ዳታዎችን ዳውንሎድ ለማድረግ ወይም ለመላክ አይደለም። ነገር ግን እንደምንፈልገው አይነት ፍሌክሲብል ያደርጋል ወይም ይቀያየራል ማለት ነው። እንደገና በፍጥነትም መልስ ያገኛል። የተለያዩ ነገሮችንም እንድንሰራበት ወይም በቀላሉ እንዲለማመዱ ያስችለናል ማለት ነው። 5G የምንለው 5G enables a new kind of network that is designed to connect everything ቨርቹዋል ኢንክሉዲንግ ማሽንስ ኦብጀክትስ ኤንድ ዲቫይስስ ስለዚህ በዓለማችን ላይ ማሽኖች ከማሽኖች ማሽን ከሰው በየትኛውም ቦታ ማንኛውም ነገር እርስ በርሱ እንዲገናኝ የሚያስችልልን ነገር ተብሎ ነው ታቅዶ የተሰራው ማለት ነው። ይህ 5G ዋየርለስ ቴክኖሎጂ is meant to deliver higher multi GPS that means gigabyte per second peak data speeds ultra low latency more reliability massive network capacity increased availability and a more uniform user experience to more users እነዚህ 5G የምንላቸው ማለት ነው። በጣም ከፍተኛ የሆነ ዴታ በከፍተኛ ፍጥነት ዳታችንን ይልኩልናል። ዝቅተኛ የሆነ መዘግየት አለበት። እንደገና በጣም አስተማማኝ ነው። ከፍተኛ የሆነ የኔትወርክ አቅም አለው። እንደገና እጅግ በጣም ብዙ ነገሮች አሉት ማለት ነው። እንደገና ዩኒፎርም ሆኖ ብዛት ምንስ ወጣ ገባ የሚል ነገርም የለውም ማለት ነው። ይሄ 5G ላይ then higher performance and improved efficiency empower new user experience and connect new industries ስለዚህ በጣም ፕሮፌሽናል የሆነ ጥቅም ያለው ነገር ነው ማለት ነው። ሌላኛው ሳተላይት ኔትወርክ የምንለው ማለት ነው። ከላይ ሴሉላር ኔትወርክ ነበር። አሁን ደግሞ ሳተላይት ኔትወርክ የሳተላይት ኔትወርክ is a combination of nodes some of which are satellites that provide communication from one point on the earth to another point እነዚህ ሳተላይት ኔትወርክ የምንላቸው የኖዶች ወይም የተለያዩ ነገሮች ጥምረት ነው ማለት ነው። ስለዚህ አንድ በመሬት ላይ ማለት ነው ከአንድ ቦታ ወደ ሌላ ቦታ በጣም ከፍተኛ ወይም ከፍተኛ ፍጥነት ያላቸውን ግንኙነቶች ይሰጠናል ማለት ነው። ይህ ሳተላይት ኔትወርክ a node in the network can be a satellite an earth station an end user termination or a telephone ስለዚህ እነዚህ ኖድ የምንላቸው ማለት ነው ሳተላይቶች ሊሆኑ ይችላሉ። የመሬት መቀመጫዎች ወይም የሚፈለጉ መሬቶች ላይ ያሉ ቦታዎች ሊሆኑ ይችላሉ። የመጨረሻ ተጠቃሚው ሊሆን ይችላል ወይም ስልካችን ሊሆን ይችላል ማለት ነው ኖድ የምንላቸው። ስለዚህ የእነዚህ ሁሉ ጥምር ነው ሳተላይት ኔትወርክ የምንለው ማለት ነው። the fundamental components of a satellite system are earth station uplink downlink and transponder የምንላቸው ሳተላይት communicate with antennas on earth by using radio waves ስለዚህ እነዚህ ሳተላይቶች የሚገናኙት ማለት ነው ከእርዝ ጋር ወይም ከመሬት ጋር ኮሙኒኬት የሚፈጥሩት በሬዲዮ ዌቭ አማካኝነት ነው። ለምሳሌ እዚህ ጋር አንድ ሳተላይት አለ that is transponder የምንለው ዳውን ሊንክ የምንለው ከሳተላይቱ ወይም ከትራንስፖንደሩ ወደ መሬት ስንልክ እንደገና አፕ ሊንክ የምንለው ደግሞ ሪኩዌስት ሊሆን ይችላል የሚጠይቀው ወይም ደግሞ ትራንስፖንደሩ የሚፈልገው መረጃ ሊሆን ይችላል የሚሰጠው። ስለዚህ አፕ ሊንክ የሚባለው ከመሬት ወደ ትራንስፖንደሩ ከትራንስፖንደሩ ወደ መሬት ሲሆን ደግሞ ዳውን ሊንክ እንለዋለን ማለት ነው።
እነዚህ ናቸው የሳትላይት ጥቅሞች ባይ ዘ ወይ። ምክንያቱም አሁን ለምሳሌ ብዙ ሀገሮች በየጊዜው በየሰዓቱ ሳትላይቶችን የተለያዩ ቴክኖሎጂ ይዘው ወደ ህዋ እንዲያመጥቁ ይደረጋል ማለት ነው። ስለዚህ ይህንን ጥቅም ለማግኘት ነው። ሳትላይት ኔትወርክስ አር ላይክ ሴሉላር ኔትወርክስ ኢን ዘይ ዲቫይድ ዘ ፕላኔት ኢንቱ ሴልስ። ስለዚህ በተለያዩ ሴሎች ፕላኔታችንን ትከፍላለች ማለት ነው። ይቺ ሳትላይት ኔትወርክ የምንላት ሳትላይትስ ካን ፕሮቫይድ ትራንስሚሽን ካፓቢሊቲ ቱ ኤንድ ፍሮም ኤኒ ሎኬሽን ኦን እርዝ ኖ ማተር ሃው ሪሞትሊ ዘይ አር። ምንም ያክል ርቀት ቢኖረው ምንም ያክል ሩቅ ቢሆንም ቶሎ ግንኙነት እንዲፈጥር ወይም ዳታችንን ለመቀያየር ያስችለናል ማለት ነው። ይህ ሳትላይት የሚባለው ዚስ አድቫንቴጅስ ሜክ ሃይ ኳሊቲ ኮሚኒኬሽን አቬሌብል ቱ አንደር ዲቨሎፕድ ፓርትስ ኦፍ ዘ ወርልድ ዊዛውት ሪኳየሪንግ ሂውጅ ኢንቨስትመንት ኢን ግራውንድ ቤዝድ ኢንፍራስትራክቸር። ስለዚህ ይሄ በጣም ሃይ የሆነ ወይም ከፍተኛ ጥራት ያላቸው ግንኙነቶቹ እንዲመሰረቱ ያስችላል ማለት ነው። ይህም ትልቁ ጥቅሙ ነው። ለምሳሌ ባላደጉ ሀገሮች ለምሳሌ ምንም አይነት ከመሬት ላይ ሌላ ብዙ ወጪ የሚያስወጣ ነገር ሳንገነባ ወይም ሳንሰራ በቀላሉ ይህን ነገር ወይም አገልግሎት እንድናገኝ ሳትላይቶች ያስችሉናል ማለት ነው። ኦርቢትስ ኦፍ ሴሉላር ኔትወርክ ኦርቢትስ ኦፍ ሳትላይት ዛት ሚንስ የሳትላይት ኦርቢት ወይም ምህዋር ምንድን ነው? አን አርቲፊሻል ሳትላይት ኒድስ ቱ ሃቭ አን ኦርቢት ኢን ዊች ኢት ትራቭልስ አራውንድ ዘ እርዝ ዛት ሚንስ እነዚህ ምህዋር የምንላቸው ማለት ነው ሳትላይቶች በመሬት ላይ የሚዞሩበት ወይም የሚንቀሳቀሱበት መንገድ ኦርቢት ወይም ምህዋር ተብሎ ይጠራል ማለት ነው። ዘ ኦርቢት ካን ቢ ኢኳቶሪያል ኢንክላይንድ ኦር ፖላር ተብለው በሶስት ይከፈላሉ። ኢኳቶሪያል የምንለው ልክ እንደዚህ አይነት ሲሆን ማለት ነው። ኢንክላይንድ የምንለው እንደዚህ፣ ሌላኛው ደግሞ ፖላር የምንለው ልክ መሬትን እንደዚህ ሲቆርጣት ማለት ነው። ኤንድ ካታጎሪስ ኦፍ ሳትላይት በቀጣይ እናየዋለን። የዛሬው ክላሳችን ከዚህ ይበቃናል። ሰላም ሁኑልኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ።